ሰላም ሰላም ጤና ይስጥልኝ እንደምን ዋላችሁ። የሐሳብ መስጫ ሳጥኑን አሁን ከፍተዋለሁ። የበሰለ ሐሳብ እንደምትሰጡ ተስፋ አደርጋለሁ። ከተቻለ የድምጽ ሳጥኑንም ከፍትላችኋለሁ። በሱም ላይ የድምጽ መልእክት ማስቀመጥ ትችላላችሁ። ሌላው አልቃሻ ሐሳብ አልፈልግም፣ መስማት አንፈልግም። የእንባ ምልክት የለቅሶ ምልክት ማየት አንፈልግም። በጣም ጥሩ መነቃቃት አለ። ራስን ለማዳን ራስን ለመመከት የማዳን የመነቃቃት አለ በሁሉም ቦታ። ይህንን መልሶ ማጨለም ማስተኛት አያስፈልግም። እንቅስቃሴዎች በጣም ደስ ይላሉ። በኢኮኖሚ አናታችን ላይ የወጡትን ሰዎች መቅጣት መጀመር በራሱ ቀላል አይደለም። ስለዚህ ይህንን አደብ የሚያስገዛ መንገድ መከተሉ በጣም ወሳኝ ነገር ነው። ሌላው በዚህ ፔጅ ውስጥ የምንመካከረው የምንነጋገረው ሐሳብ የምንለዋወጠው የራሳችን ልጆች ስለሆንን በደረሰብን በደል በደረሰብን ጉዳት የምንነጋገረው እኛ ስለሆንን ሌሎች እምነት ያላችሁ ሰዎች በብዕር ስም በምን እገባለሁ ብትሉ ፌስቡክ ላይ የሰጠሁት ማስጠንቀቂያ እዚህም ይሰራል ማለት ነው። ፌስቡክ ላይ እንኳን ባን ባደርጋችሁ ሌላ አካውንት ከፍታችሁ መምጣት ትችላላችሁ። እዚህ ላይ ግን ባን ካደረኳችሁ ሌላ ሲም ካልቀየራችሁ መምጣት አትችሉ። እዚህ በቀጣይ ያሉትን መረጃዎች ታገኙ ዘንድ ጸባይ አሳምራችሁ ተቀመጡ። በተለይ የእስልምና እምነት ተከታይ የሆናችሁ እዚህ ፔጅ ውስጥ ያላችሁ ይሄ ጽንፈኛውን ማለት ነው። እስልምና ስል ይሄ ጽንፈኛው ለራሱ ለነ ሐጂ ሙፍቲ የማይመቸውን እስላም ማለት ነው። እዚህ ውስጥ ያላችሁ ጽንፈኞች ቦታችሁ አይደለም። ስነ ስርዓት እኔ እንደሌላው ፔጅ አይደለሁም። ፔጄን አልቆልፍም። እኔ ፔጄን ከፍቼ ነው የምናገረው። ኡስታዞቻችሁ ጋር ሄዳችሁ እንደፈለጋችሁ መጨማለቅ ትችላላችሁ እንጂ እኔ ፔጅ ላይ መጨማለቅ አትችሉም ማለት ነው። በጣም ያልተገራ ምላሳችሁን፣ ክፍታፍ ምላሳችሁን፣ በጣም ነውረኛ የሆነ ምላሳችሁን በዚያው አፋችሁ ቁርአን የምትቀሩ ይመስል በጣም 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 ስድ የሆነ በአስከሬን የምታሾፉ እስልምናን የማትወክሉ ሰዎች ተቀመጡ። በጩኸት አይደለም፣ አሁን በጩኸት በግርግር አይደለም፣ በማስደንገጥ አይደለም። መስሏችኋል። ስለዚህ ባትመጡ እዚህ ፔጅ ውስጥ ገብታችሁ ባትናገሩ ይመከራል። አይ ብለህ የምትገባ ደግሞ ሌላ ሲም ካርድ አውጥተህ ትከታተለኛለህ ማለት ነው። እኔ ሁሉም ፔጅ ገብቼ የሚጻፈውን የሚነገረውን የሚሆነውን በሙሉ አያለሁ። ሐሳብ ስለማልሰጥ ለቅሜ እወጣለሁ። እንደዛ አድርገህ ተቀመጥ። ያለበለዚያ እዚህ ገብቼ አፌን እከፍታለሁ ብትለኝ እዚህ አብይ አህመድ አይደርስልህም፣ ሙፈሪያት ካሚል አትደርስልህም፣ አቡበከር አይደርስልህም፣ አህመዲን ጀበል አይደርስልህም፣ ማንም አይደርስልህም። ስለዚህ ተጠንቅቃችሁ እንትን በሉ። ኦርቶዶክሳውያን ደግሞ በጨዋ ደንብ ምንድነው በቀጣይ ማድረግ ያለብን? እሱም ማድረግ እንችላለን። ከነገ ጀምሮ ሁላችንም ዛሬ ቢኒያም ታስሯል። ቢኒያም ወንድማችን ታስሯል። ፒያሳ በስልጤ ወራቤ በተገደሉት ክርስቲያን ወንድሞች በተቃጠሉት አብያተ ክርስቲያናት አዝናለሁ ብሎ ወረቀት ስለጻፈ አሳደው አስረውታል። የባልደራስ አባል ነህ ብለው ባለፈው በአድዋ በዓልና በካራማራ በዓል ላይ ተገኝታል ተብሎ የታሰረው ቢኒያም እና አሁን ከወር በላይ በአባ ሳሙኤል የእስረኞች ካምፕ አማቀውት ከፈቱት በኋላ አሁን ዛሬ ያችን ጽፎ በፌስቡክ በመጽሐፉ በመለጠፉ አስረውታል፣ እስር ቤት አስገብተውታል። ይሄ ክርስቲያኖች ምንም አታመጡም ነው፣ በቃ ምንም አታመጡም። ሙጂብ አሚኖ እስር ቤት ባለ ጊዜ
ከሰዶማውያን ጋር አብሮ ይበላ የነበረ ፈሪ ዛሬ ጀግና አድርገውት እንደፈለገ እንዲሰድበን ፈቅደውለት ተንኳሽ ጽሁፎች እንዲጽፍ ፈቅደውለት ዛሬ ቢንያም ወንድማችን በስልጤ የደረሰውን እቃወማለሁ ስላለ አስረውታል። ስለዚህ ይሄም በቀጣይ በመናበብ በኃይለኛው ወንድማችንን በአስቸኳይ እንዲፈቱት እንጠይቃለን። ነገ ሁላችሁም ዛሬ ጽሁፍ አዘጋጅታችሁ ነገ ፌስቡኮቻችሁ ላይ በስልጤ ወራቤ በክርስቲያን ወንድሞቻችን ላይ የተደረገውንም ጭምር በወረቀት የተቃውሞ ሰልፍ ስናደርግ እንውላለን። ነገ እሁድ ፌስቡኮቻችን በሙሉ ጠቅላይ ሚኒስትሩን ፔጅ ላይ ሁሉም ፔጅ ላይ እያንዳንዱ ሰው በወረቀት ጽፎ ያሳያል። ቤተ ክርስቲያን የምትሄዱም ሰዎች ዛሬ በቡታጅራ በምን ያሉ ክርስቲያኖች ተሰባስበው ተቃውሟቸውን ጀምረዋል። በአዲስ አበባ ያለን ሰዎች ደግሞ ለክፍለ ሀገሮቹ ማዕከል ስለሆንን በነገው ዕለት በነጭ ወረቀት ላይ መጻፍ አያቅትም፣ ጽፎ መብትን መጠየቅ ያስፈልጋልና ሁላችሁም ጽፋችሁ መብታችሁን እንጠይቃለን። የነገው እሁድ ከቅዳሴ በኋላ የምናደርገው ይሄ ነው። ፌስቡካችን ላይ ነው የምናደርገው። ወንድማችን ቢንያምን ፍቱት። ለጽንፈኛ ለአሸባሪ እንደፈለገ ለሚሳደብ ለሚያምጽ በር ተከፍቶ ኦርቶዶክሳውያንን እንዲህ ማድረግ ተገቢ አይደለም። እናውቃለን። ጃዋር መሐመድ መካ ሄዷል፣ መዲና። ኤርዶጋን ከቱርክ ተነስቶ መካ መዲና ሄዷል። ሌሎች የብልጽግና የእስልምና አክራሪ ባለስልጣናት መካ ሄደዋል። አሁን ደግሞ ምን አስበው ምን አቅደው ምን ተመካክረው እንደመጡ አናውቅም። ስለዚህ ኦርቶዶክሳውያን ከዳር እስከ ዳር ዝግጁ ሆናችሁ ጠብቁ። ራሳችሁን አዘጋጁ። ለመከላከል አብያተ ክርስቲያናችሁን ለመከላከል አዘጋጅታችሁ ጠብቁ። አማራ ኮድ ነው። ኦርቶዶክስነትን ማጥፋት ነው ዋናው። ኦሮሞሁን፣ ትግሬሁን፣ ጉራጌሁን ኦርቶዶክስን ማጥፋት ነው። አብይ አህመድ የመጣው ለዚህ ነው፣ የተሾመውም ለዚህ ነው። ስለዚህ በዚህ መጠን እንነጋገራለን። መቅለስለስ የለም። ማህበራት፣ ሰባኪያን ለጊዜው ልዩነታችሁን፣ የጥቅም ልዩነታችሁን፣ የክብር ልዩነታችሁን ወደዚያ ትታችሁ በአንድ ላይ ተሰለፉ። በመጨረሻም ሐሳባችሁን ስጡበት። ይህ ሁላ ክርስቲያን ይህ ሁላ ሰው ሞቶ እነዚህ ጳጳሳት አባቶቻችን አብይ አህመድ የጠራቸው የኢፍጣር ስነ ስርዓት ላይ ሄደው ማፍጠር አለባቸው ወይ? ከራባቸው ጠጅና ሽንጡ የሚሰራላቸው ከጠፋ አዋተን ለዓመት የሚበቃ ቀለብ በቤተ ክህነቱ ማቅረብ እንችላለን፣ ከሆቴል ማዘዝ እንችላለን። ይህንን ሐሳብ ስጡበት። ምንም አትሽሞንሞኑ፣ አትፈሩበት። ይህንን ሐሳብ ለመስጠት ነው። በወራቤ 2 ክርስቲያኖች ተገለዋል። አንደኛው ከቡታጅራ ከተማ ሄዶ እዛው ከተማ ውስጥ የኤሌክትሮኒክ ስራ ይሰራ የነበረ ወንድማችን ነው። ቀጥቅጠው ነው የገደሉት። ጭንቅላቱን ነው አፍርጠው የገደሉት። ሌላኛው ሁለተኛው የዩኒቨርሲቲ ተማሪ ነው። የት ነው ሀገርህ ብለው ጠየቁት። ሀገሬ መንዝማማ ምድር ከሰሜን ሸዋ ነው የመጣሁት የተመደብኩት አለ። አንተማ በቀደም ኦነግን ተጋፍጠ ዘሮች የመለሱት አይደለም ወይ ብለው ቀጥቅጠው የህግ ተማሪውን አናቱን አፍርጠው ሄደውታል። መበቀላቸው ነው። ለኦነግ ስልጤ መበቀሉ ነው ማለት ነው። ልብ ብላችሁ በድፍረት ነው መነጋገር ያለብን። ሁለቱንም ሟቾች ፎቶአቸውን እለጥፍላችኋለሁ። የሁለቱንም ሟቾች የቢንያምንም እለጥፍላችኋለሁ። ሐሳባችሁን ሳትፈሩ ሳትሸማቀቁ አቅርቡ። ሌላው የሩጫ ፕሮግራም የእግር ጉዞ ፕሮግራም ልደታ ቤተክርስቲያን አዘጋጅታለች። እሱንም ተዘጋጁ። ዳር እስከ ዳር ሁሉ በአንድ ላይ ከወጣ ምንም ማድረግ አይችልም። ምንም ለሀገር አንድነት ለህዝብ ሰላም ሲባል የተደረገውን እነ አህመዲን ጀበል አብይ አህመድን ተማምነው ከጅማን የመጣ ነው በሚል ሰበብ
እስልምናን በግድ ያውም ጽንፈኛ እስልምናን በግድ ሊጭኑብን አይችሉም። ስለዚህ ሲኖዶሱ ከኛ ጎን ይቆማል ብላችሁ እንዳትጠብቁ እነሱን እንዳትጠብቁ። እስካሁን እንኳን 2 መስመር የጻፈ የለም። ይሄ ሁሉ ቤተክርስቲያን ተቃጥሎ ቋሚ ሲኖዶሱ እንኳን ተሰብስቦ 2 መስመር አልጻፈም። 2 መስመር። እነሱ ግን ጎንደር ተፈጸመ ባሉት ነገር መንግስት ይሄው ሰብስቦ ከነ መሳሪያው ከነ መትረየሱ አስሯቸዋል። በውለድ ባላወቁት ነገር 40 ሞተ 20 ሞተ በሚል የሰሩትን አይታቸዋል። የኛ ግን ይሄው ስንት ቀን ሆኖታል። 2 መስመር እንኳን ጽፈው ቢያንስ የማረጋጋት ስራ እንኳን አይሰሩ። ስለዚህ ይሄን እናደርጋለን። ተዘጋጁ፣ ራሳችሁን አዘጋጁ፣ ጽሁፋችሁን ጽፋላችሁ። በዚያ መሰረት ድምጻችንን እንሰጣለን። ይህንን ሁሉም ሰው ስለሚያነባው በተረጋጋ መልኩ እንሄዳለን። ሌላ ነገር እናገራለሁ፣ ሌላ ነገር እጽፋለሁ የሚለውን ደግሞ እኔ ብሎክ በተባለው ሰይፌ ወገብ ዛላውን ብዬ ቀንጥሼ እለቀዋለሁ ማለት ነው። ሰላም ዋሉ። ሰላም። በጣም ግሩም ነው። ከጅጅጋ መስመር መዘጋቱን ተነጋግሯል። አያችሁ፣ አንድ ኦርቶዶክሳዊ ቻናል፣ አንድ ኦርቶዶክሳዊ መልእክት መለዋወጫ ያስፈልገናል። ሁሉንም ኦርቶዶክሳውያን ወደዚህ ቻናል ጥሯቸው፣ ወደዚህ ቻናል ክተቷቸው። ጅጅጋ ያላችሁ መንገድ ከሐረር አካባቢ ተዘግቷል ብለዋል። ለነገ ያሰቡት ነገር ሊኖሩ ይችላሉ ብለዋል። በሙስጠፌ አመራር እስካሁን የደረሰ ነገር የለም። ቢሆንም ግን ራሳችሁን አዘጋጅታችሁ ጠብቁ። በአዲስ አበባም እንዲሁ ተዘጋጅተዋል። በአያት አካባቢ እንዲሁ ተዘጋጅተዋል። ስለዚህ እያንዳንዳችሁ ባላችሁበት ቤተክርስቲያናችሁን ነገ ጠብቁ። የነሱ የሚሰግዱ ቀንም ቤተክርስቲያናችሁ ግጥም ብላችሁ ዋሉ የሚፈልጉት እሱን ስለሆነ ማለት ነው። እዚህ መረጃ እንደዚህ እንለዋወጣለን። በየቤቱ ያሉትን ንገሩ። በሁሉም የኢትዮጵያ ግዛት ያላችሁ ወደ አንድ ቋት እንምጣ። በድምጽ መረጃ ስጡ። ችግር ያለበትን ቦታ ጠቁሙ። እንዲህ አድርገን ይላል። ሌላው እዚህ ፔጅ ውስጥ መተህ ኦርቶዶክስ ነኝ ብለህ ኦርቶዶክስ አመጽ አታስተምርም፣ ኦርቶዶክስ እንደዚህ ፍቅር ነው የምትሰብከው ምናምን እምትል ሽልጥልጥ ሽንታም የሽንታም ዘር እዚህ ውስጥ እንድሰማህ እንዳይህ አልፈልግም። እዚህ ውስጥ እኛ ድንጋይ እንወረውራለን፣ አመጽ እናምጻለን፣ ጎማ እናቃጥላለን ያለ የለም። ያልተጻፈ አታንብ። እሱን እዛው ከሚስትህ ጋር እዛው ከእናትህ ቀሚስ ስር ተደብቀህ አውራው እሱን ማለት ነው። አሁን እየተባለ ያለው የመጣውን አደጋ እንዴት እንለፈው፣ የመጣውን አደጋ እንዴት እንሻገረው፣ በምን አይነት የህግ አግባብ እንሂድ። መንግስት አይሰማንም፣ ፖሊስ አይሰማንም፣ ፌደራሉ ከኛ ጋር አይደለም። እንደ ህዝብ እንደ አማኝ እንደ ሁለተኛ ዜጋ እንኳን ኦርቶዶክስ አይታይም። ኦርቶዶክስ ኦሮሞ፣ ኦርቶዶክስ ጉራጌ፣ ኦርቶዶክስ ስልጤ፣ ኦርቶዶክስ ትግሬ፣ ኦርቶዶክስ አማራ፣ ማንኛውም ከምባታ፣ ሀዲያ፣ ወላይታ የሆነ ኦርቶዶክስ እንደ ኦርቶዶክስ እየታየ አይደለም። ስልጣኑን የተቀራመቱት ሌሎች ናቸው። ስልጣኑን የሃይማኖታቸው ማስፋፊያ አድርገውታል። በኢኮኖሚ በወታደር ይዘውታል። ስለዚህ እንዴት ነው የምንከላከለው? ራሳችንን እናዘጋጅ፣ ራሳችንን እናውራ። መሻወድ የለም፣ መሸማቀቅ የለም ነው እያልን ያለ ነው። እያልተጻፈ መታችሁ የምታነቡ ሰዎች አቁሙ። መረጃ እንለዋወጥበታለን፣ መረጃ እንነጋገርበታለን። በዚሁ እንቀጥላለን። ውይይቱ ይቀጥል። በጣም ደስ ይላል። የሚያለቅስ የሚሽለጠለቅ ሰው አንፈልግም። ከዚህ በኋላ አንፈልግም። እየሞትን እንበዛለን ብሎ ነገር የለም። ይችን ጥቅስ የሰጡንም እነሱ ራሳቸው ናቸው። ስትሞት ኢትዮጵያዊ ብሎ እየገደለ እየረፈረፈ ያለው አብይ አህመድ ነው። አብይ አህመድ እስልምናን እያስፋፋ ኦርቶዶክስን እየቀበረ ያለ ዳግማዊ ግራኝ አህመድ ነው። ይሄንን አጠንክረ ካልተናገር የለም። ስለዚህ እናንተ ክርስቲያን ነጋዴዎች አትስገብገቡ። ማነር ይኑራችሁ፣ ስነ ስርዓት ይኑራችሁ። ገንዘባችሁን ካገኛችሁ በኋላ ለቁም ነገር አውሉት። ለሴት ቀሚስ አታውሉት። ቪት ስትገዛ አትኑር። ወንደኛ ዳሪ አትሁን። ሆዳም ከርሳም አትሁን። ሌሎችን ስራ እንዲጀምሩ አድርግ።
ሱቅ ክፈት፣ ኢኮኖሚ የተነጠቀው መልስ። አንድ ሳምንት ይሄን ካደረክ ልክ ይገባል ነው የምልህ። አዎ ጋዝ እየገዛ ጩቤ እየገዛ የሚሰጠው በአንተ ገንዘብ ነው። አንተ ብስኩቱን አንተ ፓስቲውን እየበላህ ነው። አንተ ሱቅ እየሄድክ እያለቀስክ ነው። ስለዚህ ኦርቶዶክሳውያን ነጋዴዎች ማነር ይኑራችሁ፣ ህግ ይኑራችሁ፣ የደንበኛ አያያዝ ይኑራችሁ። ይሄ ነው ነገ ቤተክርስቲያን አንድ ሰው እንዳይቀር የተጻፈ ጥቅስ አለ፣ እኔ ለጥፍላችኋለሁ። እሱን ወረቀት ይዛችሁ ሁላችን እንናገራለን። የታሰረው ቢንያም እንዲፈታ እንጠይቃለን። ቤተክርስቲያን ፎቶ ተነስተህ ሽንጥሽ ዳሌሽ ከምትል ማሬ ነፍሴ ምናምን ከምትል ነገ ፌስቡክህ ላይ ፎቶ እየተነሳን እንለጥፋለን። ዓለም እንዲያውቀን ኦርቶዶክስ እየተጨቆነች፣ አማራ እንደ ብሔር እየጠፋ፣ የኦሮሞ ኦርቶዶክስ የወላይታ ኦርቶዶክስ የሆኑት በሃይማኖታቸው ሌሎች ኦርቶዶክሳን እየተጨቆኑ እንደሆኑ እናሳያለን። መንግስቱ የእስላም መንግስት መሆኑን እናሳያለን። የብልጽግና አመራር እኮ ሊቃነ መናብርቱ ሶስቱም እስላሞች ናቸው። አብይ አህመድ አሊ እስላም፣ ጴንጤነቱ ለስልጣን ሲል የያዘው ነው። ደመቀ መኮንን ሐሰን እስላም፣ አደም ፋራ እስላም። ዛሬ እስላሞቹን እንደፈለገ ሙጂብ አሚኖን አህመድ ዲንጀበልን እንደፈለገ የሚያፏልሉብን ብልጽግና ሀገር የሚገዛው በራሱ እስላም ነው። አንዳንዶቻችሁ ዳንኤል ክብረት እዛለ ዳንኤል ክብረት ሰልሟል፣ አረጋግጥላችኋለሁ። ሰልሟል። እስላም ነው እሱ። እሱን አትጥቀሱት፣ እሱን ከልባችሁ አውጡት ብያችኋለሁ። እሱን ከልባችሁ አውጡት። የቤተ ክርስቲያን አምላክ ይፍረድበት። የቤተ ክርስቲያን አምላክ ምላሽ ይስጠው። የቅዱሳን የሞቱ ልጆች አምላክ ምላሽ ይስጠው። እግዚአብሔር ከጁ ይስጠው። እሱን ተዉት። እሱን እዚህ ውስጥ አትክተቱት። ስለዚህ አሁን ሁላችሁም በጀመራችሁት መንገድ ቀጥሉ። ቤተክርስቲያን ጢምት በላት። ተኝቶ የሚያድር ነገ ሰንበት ዳግማይ ትንሣኤ ነው። ተኝቶ የሚያድር እንዳይኖር ተናግሬያለሁ። ተኝቶ የሚያድር እንዳይኖር። አለቀ። ሰላም ዋሉ። እየተወያያችሁ